ማታ ልክ 3 አለው ደኒ መኝታችሁ ክፍላችሁ ትሄዱ የራት ልብሳችሁን ሳይሆን የምትለብሱት የጸሎት ልብሳችሁ መሆን አለበት። ያዛችኋል የጸሎት ልብሳችሁ መሆን አለበት። ስላት በየቤታችሁ አሉ። ግን እዚህ ጋር ማወቅሳችሁ ነገር ምንድነው? እንደ ፖስተር በየማዕዘኑ ላይ እየሰቀላችሁ ሰዎች አላችሁ። አይቻልም። እንደው ቢያንስ ተከራይ የሆናችሁ በማዕዘን አንድ ቦታ ላይ ሰብሰብ አድርጋችሁ በዛች የሆነች እንደ ገበታ ቁጭ አድርጋችሁ እዛች ጋር መጽሐፍት የጸሎት መጽሐፍቶቻችሁን አስቀምጣችሁ እዛች ጋር በስነ ስርዓት ሽፉን ለማድረግ አለባችሁ። ጸሎት ታርጉ ትገልጣላችሁ፣ ጨርሱ ትዘጋላችሁ። መሽፉን አለባችሁ። የራሳችሁ ቤት ከሆነ ደግሞ መጋለያ ስሩ። ለብቻው ጸሎቱ ስሩ። የራሳችሁ ቤት ነው። እዛች የጸሎት መጽሐፍታችሁና የጸሎት ልብሳችሁ ትዘጋጅ። እንዴት ያማረች በጣም ደስ የምትል የጸሎት ልብስ መጽሐፍ። ሴቶች ትጸልዩ መጽሐፍታችሁን መጸሎት ቦታ ወይም በቤተክርስቲያን ሄዳችሁ ትጸልዩ ሸፍኑ። መጽሐፍታችሁ አይታይ። ተጎናችሁ ያለ የዛኛው አይላው ላይ ያለ መንፈስ በሩቁ እያየ በሩቁ ያው እንትን ይልባችኋል፣ ያበላሽባችኋል፣ አሰባችሁ ይሰረቃል። ስለዚህ አትገላለጡ ሴቶች እባካችሁ። ብዙዎች በቤተክርስቲያን ላይ ትሄዱ። አሁን ክብረ በዓል ነው አይደል? ሴቱ ሱሪ ለብሶ ነው የጋ ደግሞ ቀሚስ ለበስኩ ብላ ዝጋ አይደለም እላይ ይሄን ባቷን እያሳየች ነው የምትሄድ ሴት ልጅ ተሸፋፍና ነው። እኛ እውነቴን እምላችሁ ሙስሊሞች ባለባባሳቸው ያሸንፉናል። እውነቴን ነው ያሸንፉናል። ንከራከር ብለን ያሸንፉናል ባለባባሳቸው ብቻ። ሌላውን ተው። ሌላውማ ያው ለተፈታ እመቤቴ ማርያም አለባበስ ነው ያዙት። እኛስ የእመቤቴ ማርያም አለባበስ ነው እያደረግን ያለው እና ይሄንን ነገር መናፍስት አይሰብባችሁም ወይ ተገላልጣችሁ? ሁለተኛ ደግሞ ቀለማቶች እግዚአብሔር የሰጣችሁ ወርቅ የሆነ ገላ ሰጥቷችሁ፣ ወርቅ የሆነ ፊት ሰጥቷችሁ፣ ወርቅ የሆነ ጣትና እጅ ሰጥቷችሁ ጣታችሁ ላይ የምትቀቡትና ጣታችሁን የምታሳድጉት ይሄን ተምትባጠጡ አርፋችሁ ብትቀመጡ አታሳድጉት። የመጋጫ ትቀርባችሁ። እሺ ለትዳር ፈልጋችሁ ከሆነ ትዳር የሚሰጣችሁ እግዚአብሔር ነው። ታልተቋቋል ወንድ ይገኛል አይደለም። ታልተቋቋልክ ሴት ትገኛለች አይደለም። በፍጹም እግዚአብሔር የሚሰጠው በትሁትና ተለመናችሁ፣ በትሁትና ተማጠናችሁ እውነት ነው ማለት በእውነት ነው ማለት ትዳር ይሰጣችሁ። ስለዚህ ለትዳር ማግኛ ብላችሁ ሰውነታችሁን ተቋቁላችሁ የምትሄዱ ሰዎች ተበላሻችሁ። ያ መናፍስት በዛ እየገባችሁ አንዴ ጭታችሁን እያሳያችሁ ባታችሁን እያሳያችሁ ይሄን እንደ ደረታችሁን ተገልጣችሁ እያሳያችሁ ጸጉራችሁን እያሳያችሁ በዛ እየገባ ካለ መንፈስ እንዴት አይጫወተባችሁ? ዛሬ በሽተኛ ማን ነው? በየጸበሉ ያለው ማን ነው? ክርስቲያን ነው። 3 ዓመት 4 ዓመት 5 ዓመት የተቀመጠ አለ ቤተክርስቲያን ጸበል ቦታ ላይ ተቀምጧል። ያን ማንድር መዳን የለ አለ። ለምንድን ነው መዳን የሌለው? ምክንያቱም አለ ታውቁታላችሁ። እኔ ምን አስለከለ ታውቁታላችሁ በገዛጃችሁ። እና አሁንም ቢሆን ተገዛዘረ ተዚህ ውስጥ የምትድኑበት መንገድ በዚህ የምትመጡ አሁንም ደግሞ ወደፊት ታጠነቃቃችሁ አይሆን ለገጣው አደነናል ብላችሁ ሰጣት መሰሩ ኃጢአት መሰሩ ከሆነ አይቻል እጓን መጠበቅ አለባችሁ። በህጉ መሰረት ሂዱ። ከዛን ወዲያ እናንተ ትዳር የማይሰጥበት ምክንያት የለም። ለእናንተ ልጅ የማይሰጥበት ምክንያት ነገር የለም። ለእናንተ ስራ የማይሰጥበት ምክንያት የለም። የእሱ ፍጥሮ እስከሆናችሁ ድረስ ለእናንተ የፈለገው ነገር ታይሰጣችሁ አይቀርም። በሐቅ ብቻ ኑሩ ነው። አትሰረቁ፣ አትዝረፉ፣ አታታሉ። የሰጣችሁን ብቻ ይስጣችሁ። ያንን አምላክ ሆይ የሰጣችሁን አምላክ ሆይ ይሄንን የሰጠኸኝን በረከት ባርክልኝ ብላችሁ ጠብቁ። ያንን አርጎት ይባርካችኋል። በልባችሁ ብቻ እመኑ። ይሄን ካፋችሁ ብቻ ከሆነ ባድሎራ ሰምታችሁ ባድሎራችሁ የምታፈሱ ከሆነ ምን ዋጋ የለው። መምህሮቻችን እኮ እንደ ነበልባል ያሉ
ብረትን የሚያቀልጡ መምህሮች ተፈጥረዋል ያሁኑ ትውልድ ላይ ማለት ነው። ነገር ግን በአንዱ ቀን እንትን ሌላም ቢሆንም ግን በአንድ ዶረም ሸምጠን በአንድ ዶረ ፍስስ አድርገን ነው የሚሄድ። ስለዚህ ይሄን ነገር ልታውቁ ይገባል። ሁለተኛም ደግሞ አንድ ነገር የምነግራችሁ ደግሞ ያው ቤተክርስቲያን ላይ ቤታችሁን ጠብቁ። ቤታችሁ ነች። ቤታችሁ መቼም እንድትቆሽሽ አትፈልጉ። መቆሸሽ የለባትም፣ መበላሸት የለባትም። በውስጧ የተሰገዙ ተኩላ ነጣቂዎች አሉና ተኩላ ነጣቂዎችን መለየት ይገባችኋል። አባት ማን ነው? መምህር ማን ነው? ቄስ ማን ነው? መለየት ይገባችኋል። ዝም ብላችሁ በዘፈቀደ ዛጋ ቤተክርስቲያናች ቤታችን ነች ብላችሁ ዝም ብላችሁ መልቀቅ ሳይሆን ለዩ። አሰጣጥ ወስኑ። በመድረክ ላይ ብር ይሄን ያህል እገሌ ብር ይሄን ያህል አልገባሽ ይሄን ስለተስየ ነበር አታስብሉ፣ አታስወሩ። መጀመሪያ ስትጠይቁ እኮ ቅዱስ ገብርኤል ሆይ እናቴ ቅድስት ድንግል ማርያም ሆይ ከዚህ በሽታ አድኝኝ ችግሬን ይሄን አንቺልኝ ብለን ስንጠይቅ መጀመሪያ በስውር ነው። አደባባይ ላይ ወጥተን አይደለም የተናገርነው አይደል? መድረክ ላይ ሆነን የተናገርነው አይደለም፣ በስውር ነው አይደል? በሯ ላይ ተደፍተን እያስቀደስንም ሆነ እያለቀስንም ሆነ ሰግደንም ሆነ እንጠይቃለን አይደል? ጥያቄያችን የሚመልስንም በትክክለኛው ግልጽ የሆነ በስውር ነው። በስውር የጠየቃችሁትን በስውር እሰጣችኋለሁ ነው ያለው ጌታችን አምላካችን። ስትጸልዩ ድምጣችሁ መሰማት የለበትም። አፋችሁ እንኳን ሲንቀሳቀስ መሰማት የለበትም ነበር። ግን ወገን ተፈርሳችኋል። የለም እና